ሰላም ሰላም ቤተሰቦች እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነ ይሁን። በያላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኝ። ለእኔ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃችኋለሁ። የኔ ውድ ቤተሰቦች ኑሃሚ ክፍል 14 ዛሬ ከሰዓት ይለቀቃል። ክፍል 13 ላይ እንግዲህ ኑሃሚዬ ከኤደን ጋር ተታርቅ ያለው እህቴን አግኝቻታለሁ ብላ ተደስታ ሳትጨርስ እንግዲህ ኤደን ጉድ ልትሰራት ነበረ። ቤቷ ድረስ ሄዳ ይቅርታ የጠየቀቻት ከመሲኖ ስምረት ጋር ተስማምታ ኤደን እኔ ንጽህናዬን እንዳጣው እሷም ንጽህናው ማጣት አለባት። በሷ ምክንያት ነው የሁሉ ነገር የደረሰብኝ። እሷ የኛ ቤት ባትመጣ ኖሮ እኔ ከቤቴ አልወጣም፣ ከእናቴ ጋር ማልጣላ፣ ይሄ ነገርም አይፈጠርብኝም ነበር። ስለዚህ ህይወቴ ሲኦል እንዳረገችው እኔም የሷስ ህይወት ሲኦል ማድረግ አለብኝ ብላ እንግዲህ ተባብራ ቤት ድረስ ሄዳ ተጠጥቻለሁ፣ እባክሽ እህቴ ይቅርታ አድርጊልኝ ብላ እራት እንብላ ለይቅርታም ይመቸኛል ብላ እዛ ከወጣቻት በኋላ እንግዲህ መድኃኒት ሰጥታት ኑሃሚዬ ራሷን ረስታ የት እንዳደረች ራሱ እስከምትረሳ ድረስ ማለት ነው። ልክ ሄደን የተጠቀመችው መድኃኒት ነበር ሴትዮዋ ሰጣት፣ መድኃኒቱን ተጠቅማ እንትን ያለችው ማለት ነው። እና ኤርሚ ደግሞ ቀድሞ ነግሯት ነበር ተይ ከነዚህ ሰዎች ራቂ። ኤደንም ደግሞ አውቃ ልትበቀልሽ ወይም ደግሞ አንቺ ላይ መጥፎ ነገር አስባ ይሆናል ወደ አንቺ የመጣችው እንጂ እርግጠኛ ነኝ በዚህ ሰዓት ውስጥ ምን ተቀይሮ ነው በድንገት እንደዚህ ተነስታ መታ ይቅርታ የምትጠይቅሽ። ስለዚህ እባክሽ ኑሃሚ አንቺ ሁሉንም ሰው ነው የምታመኘው፣ ራስሽን ጠብቂ ብሎ ነግሯት ነበረ። ኑሃሚዬም ደግሞ አዎ ልክ ነው፣ እኔም ተጠራጥሬያለሁ ኤደን እንደዚህ በድንገት መቀየሯን እኔ ማመን አልቻልኩም፣ ምን እንደተፈጠረ ባላውቅም። ግን ኤደን ደግሞ ግዴታ ከዚህ ህይወት መውጣት አለባት፣ ከዚህ ህይወት እንድትወጣ መርዳት አለብኝ ብላ ከኤርሚ ጋር እያወራች ነበር። ለእሷ እንደዚህ ጥሩ ነገር እያሰበች እሷ ደግሞ ከኋላ ልትወጋት ነበር ቅርታ ልጠይቃት የመጣችው። እንግዲህ የኤርሚቾ ልክ እንዳለው አልቀረላትም። ኑሃሚ መድኃኒት ጠጥታ ከተኛቸው በኋላ ከእንቅልፏ ስትነሳ በማግስቱ ስትራሷ የምታገኘው መኝታ ቤት ወይኔ ኑሃሚ ብላ እየቀወጠችው ነበረ። ጉድ ሰራው ጉዶን ኩላ አባዬ እያለች ስትጮህ ነበረ። ግን ያው ድንግጥ ብላ ቁጭ ብላ ከትንሽ ደቂቃው በኋላ ኤርሚቾ ሲመጣ በጣም ነበረ ጉቡ ያለችው ማለት ነው። ምክንያቱም እሷ ጭራሽ ይሆናል ብላ አልጠበቀችም። በጣም ከባድ ነገር ነው ያጋጠማት። ግን ደስ የሚለው ሌላ ሰው ቢሆን ደግሞ የበለጠ ከባድ ነበረ። ዞሮ ኤርሚ ከነሱ ልጠብቃት ይመስለኛል ከሷ ጋር የተገናኘው